በየመን በጦርነቱ ጊዜ በጦርነቱ ይፈለግና ሊገደል ይታደን ከነበረው ባለስልጣን ቤት ውስጥ ተሰራ የነበረች እንስት ዛሬ በስቱዲዮአችን እንግዳችን ሆና ትገኛለች። ይሄ ባለስልጣን በጣም አመንተናቸው ያላቸውና ተፈላጊ ስለሆነ ከቤት አይወጣም ነበር። ግን ልጁ ገደሉበት። ልጁ ሞተ? አዎ ልጁ ገደሉበት። እዛ እንትን በተቋሚ ስንት ጊዜ ቆየሽበት እንደዚህ አይነት ጦርነት ውስጥ? አምስት ዓመት 10 ዓመታትን በየመን ስደት ላይ ያፈራሁትን ሀብት ንብረት ገንዘብ ሀገሬ ስመጣ በገዛ ወላጅናቴ መነጠቄ ሞቴን ዳግም አስመኝቶኛል ትለናለች። በማን ስም ነበር ምልክ? በማዘርስ በማዘርሽ። እሺ በማዘርስ ምልክ 200 እንትን ብያለሁ ልከሻል። በላኩት ብር አለመግባባት መጣ። አላክሽም ይሄ ብቻ ነው ላክሽው አለችኝ። አብራችሁን ከሆናችሁ ፍጹም ሰምታችሁ የማታውቁትን ታሪክ ታገኙታላችሁ። አብራችሁን ከዘለቃችሁ በተለያዩ አረብ ሀገራት ሆናችሁ ገንዘብ ወደ ኢትዮጵያ የምትልኩ እህቶች ታተርፉበታላችሁ። አንቺ የላክሽው በእህትሽ አካውንት አይደለም፣ በእናትሽ አካውንት። ግን ይሄን አውጪ ስትላት ግን እሺ ትብላ ታወጣላችሁ። ደግሞ እሷ አንድ ነገር ሳትሷ እንዴት በእኔ ተማሩ ስትል ባለታሪካችን እዚህ ስለተገኘች እያመሰገንን ቆይታችንን በቀጥታ ከባለታሪካችን በሀብቷ ጋር እናደርጋለን። ባብቷ እንኳን ደህና መጣሽ። ሰላም ነሽ? ልጅነትሽ አዲስ አበባ ነው? ውልደት እድገትሽ? ተወለድኩት አዲስ አበባ። የት አካባቢ? ሚኒሊክ። እንዴት ነበር እስቲ ልጅነትሽን ንገሪኝ። ልጅነቴ ካደኩበት እስካሁን ደስ ማለት እናቴ ያው ለፍታን ያሳደገችኝ በርግጥ ግን ይሄ ሁሉ እንትን እስከ 9 ተማርኩኝና ለፍታ ተሳደግ ይሄንን አምናለሁ። ግን በኋላ ላይ በቃ ማለት 9 ላይ ስደርስ አቆምኩት እና ሳቆም ጊዜ እሄዳለሁ አልኩኝ። ከ9ኛ ክፍል ወደ አረብ ሀገር እሄዳለሁ። እሄዳለሁ። እንዴት ነበር መንገዱ? ማለት ስትሄጂ በህጋዊ መንገድ ነበር? ያው በህጋዊ በኤጀንሲ ከፍለሽ? እሷ አንተ ጨራረሰችው ያሰርች። መጀመሪያ የት ሀገር ነበር ሄድሽው? የመን ሄድሽው ቀጥታ? የመን ሄድኩት። እዛ ጋር አረፍኩኝ። እሷ ጋር አረፍኩኝ። እየሰራው እንዳለ ሀበሻ ናት? ሀበሻ ናት የወሰደችሽ። አሰርሽም ሀበሻ ናት? ሀበሻ ናት። አሰርሽ? እሷ ጋር እኮ ነው መጀመሪያ። የመን የምትኖር ሀበሻ ማለት ነው? ዋው አንቺ እድለኛ ነሽ። ከዛ እሷ ጋር ነው 4 ዓመት ሰራው። 4 ዓመት ሰራሽ እሷ ጋር? እሷ እዛ ምንድን በቃ ዜጋ ሆናለች ማለት ነው? ዜጋ ማለት አልቀየረችም ዜጋቷን፣ ግን አላት መኖሪያ ፍቃዱ ምናምኑ አላት። እንደ ሆቴል አላት፣ እንደ ንግድ አላት፣ ምናምን አላት። ስለዚህ ምን ነበር ስራሽ እንጂ? ገንዘብ ያዥ፣ ካሸሪነት፣ ሆቴል ውስጥ ንግዳው እዛ ደግሞ ስርዓት ነው ያለው። እንደዚህ እንትን ማለት የለም። እንደዚህ ተከናንበህ እንትን በጣም እንትን ናቸው። እንደዚህ መብለምለም የለም እዛ። በጣም እንትን አክራሪ ስለሆኑ ተከናንበህ እንትን የምትለው ሲያዙ በስነ ስርዓት ነው እንጂ ይሄ እንደኛ እንደዚህ መጮህ ምናምን የለም። እንኳን ሲከፈት ትንሽ ነው፣ ግን ጥሩ ነው። ገበያው በጣም ይሄዳል። ስርዓት ስላለው ነው እንትን ያለችው እንጂ በጣም እንትምት። ከዛ በመጨረሻ ላይ እንትን ሲቃጠል ተቃጠለባት። የተቃጠለው መቼ ነው? ከ4 ዓመት በፊት ወደዚህ ትንሽ ቆየሁና እኔ 1 ዓመት ቆየሁኝና ለመውጣት ፈለኩኝ በሐሳቤ ማለት ነው። እና እንዳለች እዛ ማቃት ከኛ ሰፈር አንድ ሰፈር እየመጣች እዛ ማቃት ከዛ ከሷ ጋር እንትን አልኩኝ። እንደዚህ በቃ እሷ እኮ እንደበፊቱ አይደለችም ምናምን አሁንም እኮ ይሄን ያህል መግፋታችን እንኳን ባልና መስላ ችግር የለውም አንቺ ብቻ ደውይልኝ አለች። ከዛ በጣም ብዙ ስራ ተገኘ፣ ተመላላሽ ተገኘ፣ ምናምን አዳሪ
እዛው እንትን ለማለት ፈለኩ። ተመላሽም አልፈለኩ። እዛው አዳሪ እንትን አልኩኝና ከሷ ጋር እያኖርን ወጣሁኝ። ልጅቷም እግዚአብሔር ስጣት ወዲያውኑ ገባሁ። ብዙም እንትን የቋንቋውም የሆነ የእንትኑም ሆነ ብዙም እንትን አላልኩኝም። ቋንቋ ግን ለምንደሽ ነበር ነገሩ ያው ሆቴል ስለሆነ ቢያንስ ከሌሎቹ ጋር ትላመዳለህ። ልጅቷም ስለምታውቅ ግን ብዙም ባያውቁም ያው ትላመዳለህ። እንደዚህ ያው የምትገዛቸው ነገሮች ምናምን አላለ እሱ ትላመዳለህ። ትንሽ እንትን አላልኩኝም። ከዛ በቃ እዛው ስሰራ ብዙም ስራም አልከበደኝም ስለ በአንድ አሁን 3 ፎቅ ነው $400 3 ፎቁ አንዳለች አንድ ወደዛ ወደ ፊሊፒን ናት። ከሷ ባለቤቶቹ ፊሊፒን ናት አንድ ናት እና ያን ማለሻ ማለት ነው። እንዱም ከፊሊፒን እኛ ነው የምንሰራው እነሱ በቃ ሰራተኞች ናቸው። ኦኬ ሰራተኞች አንድ ፊሊፒን አለች። ከዛ እኔ አንቺ አለሽ ሰውዬው ባለስልጣን ነከን በጣም እና ከዛ እንትን አልኩኝ። ስሬስ ሁሉ ሰራሁኝ። እየሰራው እንዳለ እነሱ እንደውም $350 ተቀጠርኩት። $350 ሌሎቹ $350 አንቺ $400 ስራውን አይታ በድብቅ ጨመረችልኝ። በመሀል ላይ ምንድነው እየሰራው እንዳለ ልካለሁ 150 ሆን 200 ሆን ልካለሁ። አንዴ እንደውም ከእንትን ከምልበት ሁሉም እንትን ስል ልክ ያውቃሉ። እሷም ጋር አበሻም ጋር ሙሉ ደሞዝሽን እሷም ጋር ሲሆን ማለት ነው እልክላቸዋለሁ። እቺ ባለ ሆቴሏ ጋር ስለዚህ ብር ከሄድሽ ጀምሮ እልክላቸዋለሁ። ትልኪ ነበር? እሺ እልክላቸዋለሁ። በማን ስም ነበር ምልክ? በማዘር ስም። በማዘርሽ ስም? እሺ በማዘር ስም ነው የምልከው። እና $100 እንደውም ተከታታይ እንትን ብያለሁ። 200 ካፌ እንትን ብያለሁ ልከሻል። ከዛ እንግዲህ በዚህ መሀል አሁን እዚህኛው እነዚህ ሰዎች ቤት ሆነሽ ነው ጦርነት የመጣው? የትኛው? እነዚህ ቤት አረቦቹ ጋር ይሄ እንደውም ተፈላጊ ነበር በጣም አለስልጣን ነው። ያኛው መንግስት ጭራሽ ጦርነቱ ላይ ተፈላጊ ነው። ይሄ ባለስልጣን በጣም እንትን ያላቸው ናቸውና ተፈላጊ ስለሆነ ከቤት አይወጣም ነበር። ግን በጣም በቃ አይናገር ምን አይል ፕሌን የጦር ፕሌን እንትን ነው እና እሱን ፈልገው በጣም ብዙ ነበር እንትን ያሉት። ከዛ ሌላም ቤት አለ ሌላ ጋር ቀየረ። ቤቱ ይታወቃል? ይታወቃል። ሌላ ጋር ቀየረ። ሌላ ቤት አለ። ሌላ ቤት አለው። በጣም ባለሀብት ነውና እዛ እየሰራው እንዳለ በመሀል ላይ ጦርነት መጣ። ጦርነት ሲመጣ ጊዜ በምን የተነሳ ነው? ይሄ መንግስት ውረር ተብሎ በዚህ በጭቅጭቅና መቱት። ሲመቱት ጊዜ ያንቺን አሰሪ መንግስት ይዋል ነው መንግስት ሲመቱት አሁን መንግስት ይመታ አይደለ? ምንድነው ወጥቶ ሲናገር መቱት። ከሄዱ ሲመቱት ጊዜ እንዳለ በቦምብ ነው። ከዛ ሳውዲ ሄዶ ነው ድኖ ሲመለስ ከዛ እንትን አለ። ይሄኛው ወንድሙ ተገደለበት። ወንድሙም ባለስልጣን ነበር። ወንድሙ ባለስልጣን እንዳለ ባለስልጣን ናቸው። ከዛው የሞተው እና ሲሰራ ቆይቼ ከዛ በኋላ በመሀከል ላይ የማትቀመጥበት አይነት እንትን አለ። በቃ ማለት ማታ ስንት ሰዓት መሰለህ የምተኛው? 6 ሰዓት ተኛለሁ። 10 ሰዓት እነሳለሁ። ቢያንስ ለ4 ሰዓት አክል ነው የምተኛው። በቃ እንደገና ጠዋት ተነስተህ ያሉን ቃጥ ብለን እንደገና ደግሞ ቁርስ ሰርተህ ለሰውዬው ስለሚሄድ ሰውዬው ተቀርባለህ። እሷ እንደገና ተነስታ እንደገና ደግሞ ለሷም ስራ አላት። ለሷም እንደገና ብቻ ነው። እሱም እንደገና ፊሊፒን አለች። ፊሊፒን የሆነ የተወሰነ ስራ ነው እና ያን ሁሉ ሰርቼ ከዛ በመሃል ላይ ልጅቷን ነገርኳት። ስራው በእርግጥ ሰዎቹ ጥሩ ነው፣ ግን እንደ ጥሩነታቸው
ልቀይሩ እንዳቀይሪ ምናልባት እንኳን የሆነ ሀገር ላይ ብትሄጂ ጠፍተሽ ማለት ጠፊና እንትን ያለሽ በየእንትኑ አንዴ ቱርክ ሄደናል አልጠፋሁም አብሬ መጣሁ ምክንያቱም እንዴ እንትን ናቸው ደግሞ አክብሮት እኔ እንትን ቱርክ ሄደናል አምነውኛል ብለሽ አስበሻል እንዴ ላሽ የሚያዘኝና እንትን ከዛ ለምን አትጠፊ ምናምን ስትለኝ ጊዜ እስቲ ቆያ እዛም ሰው ያስፈልጋል ማለት ጠፊም ዝም ብለሽ ከጠፋሽ አይሆንም እንዴ እዛ በጣም ዲፊካልት ነውና ከዛ እንትን አልኩ በመሃል ላይ ወደዚህ መጣንና ጦርነቱ ሳይታሰብ እነዚህ አሁን ሁቲ ይባላሉ የአሸባሪ እንትናቸው ይባላል እና እነሱን ለማጥፋት በቃ 28 ሀገር ነው 28 ሀገር ማለት ለየመን ቦምብ ሊያርከፍኩ ማለት ነው ከዱባይ ከሳውዲ ከምናምን ከአሜሪካን ከምናምን ከእያንዳንዱ 28 ሀገሩ እንዳለ ነው እንትን ቦምብ ለነዚህኞቹ ነው የሚሰጡት ለየመን የሚሰጡት ለማጥፋት አሸባሪውን ለማጥፋት አሸባሪ ተብለው ለማጥፋት እነሱ እናቴ ወይ ፍንክች ከዛ ብዙ ነገር በቃ ተንታዋለ ብዙ ነገርኛ እንደው እነሱ አሁን በእኛ ቢሆን ነው እስካሁን ድምጽ እዛ ጠንካራ ስለሆነ እንጂ በላያችን ላይ ነበር ቤቱ በላያችን ላይ ቦምብ ነበር የምትለው አረቴ እውነት ደግሞ ሰውዬው ያንቺ ተፈላጊ ነው እንዴ ተፈላጊ ሊገደል ይፈልጋል እንዴ በጣም እሱ የሞተው መንግስት አማካሪ አማካሪ ስለዚህ ከፍተኛ የመንግስት ባለስልጣን ምንድነው የሚያስደስቱት ከዛ ጋር አይነቁም አብረህ ነው እንትን እውነት እኔ በጣም ደስ ይላል እና አንዴ ምንድነው ምሳ ሰርቼ እንትን ስል ሁሉም ተሰብስበው ካልመጣው ይበሉ አረቆይ ብሉ ምናምን ስትላቸው አይሆንም መጀመሪያ ከዛ ከበላሽ ነው ከዛ አንድ ላይ እንበላለን እኔ ሳቀቃለሁ ከነሱ ጋር አብሬ ነው መብላት ማለት ነው ከዛ አይሆንም ይሄ እኮ አላህ ነው አንድ ሰው እንትን በቃ ምን ይመስላችሁ ደስ ከነሱ በጣም ጥሩ ነገር ተምሬያለሁ እንደው ለሞት የቀረበ አጋጣሚ ነበርሽ ምክንያቱም የሀገሪቱ እኔ በጣም እንጂ ከዚህ መንገድ ልጅቷ ጋር ሲሄድ ሐሙስ ነው የምንወጣው ለእረፍት ማለት ነው እንደውም አንዳንዴ ሐሙስ አልወጣም ብዬ አርብ ነበር እንትን ምክንያቱም እኔ ችግር የለውም እዚህ በጣም እየጠበቅኩሽ ነው አለችኝ እሺ በቃ እንደዚህ ስላ ያቺ ያስቀጠረችሽ ልጅ ጋር እሷ ጋር ነው ማርፈው ከዛ እሺ ብዬ ሄድኩ ወደ ማታ አካባቢ ነው የታክሲ ሰጡኝና ሄድኩኝ አንተ ይሄ ከዛ የሚመጣው እኔ ምንም አልመሰለኝም ለካ እንደዚህ የሚበራው እንትን እየመሰለኝ ማለት ነው እንደ መኪና እንትኑ ይሄ እንትኑ ሹሉ በጣም የሚያስፈራ ምንድነው ጥይት እንደዚህ ለመምታት እነሱ ጋር ለመምታት እንደዚህ ነው እንትን እና ተኩስ ማል ነገባሽው ማለት እና ምን ሆነክ ነው ከዛ ነው ብዙ ሰው እኮ እየመለጠ ይሄደው እኔ ራሴ ምንድነው የሚሮጠው እንዴ ምን ሆነሽ ነው አረቱ ነው ሩጫ ያለ አንድ አረው ማለት ነው ምን ሆነሽ ከዛ እዚህ ጋር ነው ያለኝ ከዛ እሺ ብዬ እዚህ ጋር ስመጣ ምንድነው ብዬ እንዴ ወይ አላህ ማረሽ አለኝ ማለትም በእነሱ እግዚአብሔር ማረሽ በጣም ነው እንትን በቃ ለማወቅሽ ነው ምናምን አለ ከዛ እንደዚህ ስል እግዚአብሔር ግን ገብርኤል ግን የገብርኤል እንትን ይዤ ነበር እንትን መንቀሳቀሰው የትም ቦታ ሲሄድ የገብርኤል ይዤ ከኢትዮጵያ ሰላድ ነው በጣም እሱ ነው እንትን ያለው እና ራውኩ እንደዚህ ስላት ወይኔ ያለች በቃ እኔ ባልመጣው ማለት እሷም ራሷ በቃ በየቦታው ነው የሚያዘምቡት ይሄ አንቺ ሳታውቂ ያለኛ ትግትግ ውስጥ ነው የገባሽው እንዴ የመጨረሻ ከዛ እኔ ራሴ ምንድነው ግን ነው ገብርኤል እንግዲህ እንትን ብሎኝ ነው አልኩ በጣም ከዛ እንደዛ ሰራው እንትንም ነው አይደለ አንደኛ አንቺ መሰሪበትም ሰውዬ
የሀገሪቱ ከፍተኛ የመንግስት የስራ ኃላፊ ነው፣ ባለስልጣን ነው። እሱን ፐርፐዝሊ ለማጥቃትም ቤታችሁ ላይ ጥቃት ደርሷል። ጥቃቱ እንትን ላይ ነው ኮምፖርሳት አለ። እሱን ብቻ ነው የነካው እንጂ ብዙ ክፍል አለው የሚደበቅበት። ደግሞ እንደዛ ሌላ ቤት አለው። እዛም ሌላ ቤት ስላለው ያኛው ሲሄድ ትንሽ እፎይ ይላል። እሷ ሚስትየዋም እፎይ ትላለች። እዛኛው ቤት ሲሄድ ግን ልጁ ገደሉበት። ልጁ ሞተ። ልጁ ገደሉበት እዛ እንትን በጠቋሚ። እዛ ደግሞ የሚያስጠላክ በቃ ለገንዘብ ምክንያቸው በጠቋሚ እና ሲገሉበት ጊዜ ፈዘዘ። ከዛ እዛ ሂድ ተባለ እንጂ በጣም እንትን ነበረ። ከዛ ያኛው ሌላ ክፍለ ሀገር ቤት አላቸው። ሌላ ክፍለ ሀገር ቤት አላቸው ተብሎ እዛ ቤቱን አቃጠሉበት። ያ ነገር እንትን ተጨማምሮ ምን ብሎ ከዛ በኋላ ላይ እሱ እንትን እግሩ ተቆረጠ፣ ተመቶ ተቆረጠ። ከዛ ፓራላይዝ ነው። ስንት ጊዜ ቆየሽ በእንደዚህ አይነት ጦርነት ውስጥ? እንዴ 5 ዓመት ነው የቆየው ጦርነቱ። አሁንም እኮ እንደዛው ነው። አሁንም እንደዛ ነው። ግን የባሰ ማለት እንደዛ ውስጥ 5 ዓመት የተወሰነ መረጋጋት አለ ብዬ ነው። በመሀል ላይ መረጋጋት አለ፣ በመሀል ላይ ይነሳል። በመሀል ላይ መረጋጋት አለ፣ በመሀል ላይ ይነሳል። በዚህ ሂደት ውስጥ እንደው አንድ ጥያቄ ልጠይቅሽ። አንዳንዴ እኛ እዚህ እንግዲህ ትንሽ ነገር እንኳን ሲገጥመን ኢኮኖሚያችን በጣም ነው የሚመታው። በጣም እና አንቺ ደግሞ አጋጣሚ እንግዲህ አሰሪሽ የመንግስት ባለስልጣን ነው። መንግስት በጣም ኃይለኛ ትግል ገጥሞታል። በዚህ ጦርነት ውስጥ በዚህ ስቃይ ውስጥ ክፍያ ይከፍሉሽ ነበር? የአንድ ወር ተከፍለኝ ነበር። እሷ በርግጥ የአንድ ወር የቤት ኪራይ ስለምከፍል ነው የምላት። እኔ ቤት ኪራይ ተከራይቼ ነው የምላት። ለምን እሷ ጋር ስለማርፍ እንደዛ ነው። ከዛ የቤት ኪራይ ከምትከፍይ ታዲያ ለምን እኛ ጋር ትቀመጭም አለች። አይ እህቴ ብቻ ናት፣ ስለዚህ እንትናለም አልኳት። ግን በዚህ እንትን አንድ ወር ነው ያለፈው። የአንድ ወር ብቻ የአንድ ወር ነው ሳይከፍሉሽ ያለፈው። የአንድ ወር እንጂ የአንድ ወር አውቃለሁ አለች። የ3 ወር ጨምራ ሰጠችኝ። ስለዚህ ጊዜው ትንሽ ተራዝሞ ተከፈለሽ እንጂ የአንድ ወርም ራሱ ተከፍሏል ማለት ነው። የ3 ወር አርጋ ጨምራች። እንደውም ስለታገሽ ምናምን አለች። ከዛ ሻል ስለዚህ ደሞዝሽን አቋርጦ አያውቁም። እና ይህ ሁሉ መከራ በጣም በጣም ያሳዝናል። እና ያን ያህል መከራ እንትን ብዬ ማለት ነው ዛሬ ላይ ሳስበው ቆሜ ወደዚህ ሊመጣ ስል በቁም ነገር አልቅሼ ነው የመጣሁት። ለምንድን ነው አለቅሳለሁ? ለምንድን ነው የማለቅሰው? ግን በመትረፍሽ ነው? በመትረፌም ይሁን ስለያትም ይሁን አላውቅም። ግን ምንም አይነት ክፉ አላጋጠመኝም። የመን ውስጥ ክፉ አላጋጠመኝም ከጦርነት በስተቀር። እሷም አበሻዋ እንትን አልሰጠችኝም ብር። በቃ እንከሳሳታለች። እሺ እናንተ ከፈለጋችሁ። የትኛዋ? አበሻዋ የመጀመሪያ የገባሽባት ያቺ ባለ ሆቴሏ? ከዛ ከሰስናት፣ የተወሰነ ግማሹ ሰጠች። እሷም አልተመቻትም ብዙም እንትን አላለም። ከተቀጠለ በኋላ ከዚህ ጥላ ወጣች። ወደ ሌላ ሀገር ሄደች። እኛም ያው እዚህ እየሰራን እየኖርን ከዛ ጋብ ሲል በቃ እንሄዳለን ምናምን ተባባልን። አይ ቆይን ይቆያሉ አለች እሷ ጓደኛሽ? ቆያለሁ አለች። አይ ማዘር ከዚህም እየተጨነቁ ነው። ከዛም ደግሞ እንትንናል በጣም እንትን ሲል ቦምት ሲል እዛ በቲቪ ያሉ እዚህ በቲቪ ነው ያለን እኛ። ከዛ ያስጨንቅ ነበር በጣም። እና ማዘር በተለይ ደግሞ እዛ ልጅ ሲኖር ቤተሰብ ሲኖር እንዲህ የመጨረሻ እና ሄድን 3 ቀን። ከዛ የሆነ እንትን ነው ካፌ እንትናልና ርቦን እዛ በቃ አንድ ላይ አዋተን ምናምን እዛ በቃ ይገርማል። እዛ አዋተን ምናምን እንበላው ፉል ምናምን በዛት ፉላችሁ ደስ ይላልና ፉላችሁ እንበላው። እዛ አዋተን እንበላለን። እንደገና ደግሞ እንሄዳለን።
እንደገና ደግሞ በሶስት የት ለመግባት ነው? አደን ከየመን አደን። ለምን እዛ ካልገባችሁ ወደ ኢትዮጵያ መምጣታችሁ? ኤርፖርት የለም እዚህ። ኤርፖርት እዚህ የለም። ኤርፖርት ቢኖር በገባችን መስመጣ። ለዛም እሱን ደግሞ በዶላር የሚከፈል ነው 150 የሶስት ቀን 50 ዶላር ለአንድ ቀን ትከፍላላችሁ። 50 ዶላር 3 ቀን ሲፈጀባችሁ አጠቃላይ ተጽፎልክ ይሰጣሉ ለሶስት ቀን 150 ዶላር ማለት ነው አጠቃላይ። ለይሄ በመኪና የለም ይሄ ሎንችና ማለት ነው በሱ ማለት ነው። በሱ ከባድ ከባድ አይገልጽም። ከዛ ደም ገባን ወይ ተመስገን። እዛ ዝም ብለን አልመጣንም። ምን መሰለክ እዚህ ሆቴል ትይዛለህ። ምክንያቱም ኢቃማ አለ። እንግዲህ የተበሳጨሁት እኮ የ6 ወር እንደገና ታሰረልሽ አደን ስትገቢ። ያን አይሆንም አሉ። ይሄ የሰናን እንትን ለአደን አይሆንም አይፈልጉም እነዛ። ይሄን ሁሉ አልፈሽ ኢትዮጵያ ገባሽ? ይሄ ኢትዮጵያ ገባው። ተመስገን። አንቺ ነሽ አሁን ጎንበስ ብለሽ መሳም ያለብሽ እኮ። እንዲህ ሳምኩኝ እንጂ እኔ ግን እግዚአብሔር እንደው ሰላም ሆነ የመን። እኔ ሁሌ ማመሰግናት የመን የመን ህዝብ እግዚአብሔር እናትቱት በጣም ጥሩሽ ናቸው። ግን ካሳለፍሽው ጭንቀት የመኖርና የመሞት ጥያቄ ውስጥ የነበርሽው በቃ ወይ መሞት ነው፣ በጦርነት ውስጥ ሌላ ነገር አይገጥምም፣ ወይ አካል ጉዳት ወይ ሞት ነው፣ ወይ ደግሞ መኖር ነው ከና ነፍስሽ ከና ሙሉ አካልሽ ወደ ሀገርሽ መመለስ። የምሬን ነው እኮ በቃ ማለት ስትወርጂ ከአውሮፕላን መሳብ እንደዚህ አይነት ሰው እኮ ነው በቃ የሚሰማው እንጂ በድሎት ኖሮ የመጣ ሰውማ ምን እንደሱማ ቢሆን በምን እድል ይሄ ሁሉ ገንዘብ ባልወጣ 4500 ዶላር ማለት ደግሞ ቀላል አይደለም። እዚህ ሲመነተን የትና የት ነው። ግን ያን ያውቁልኝ። አሁን ኢትዮጵያ መጣሽ እንግዲህ ማዘር ተጨንቃ ነበር። በቃ ማለት በመሀል ላይ ደግሞ በቃ ያለ መግባባት መጣ። ከማን ጋር? ከቤተሰብ ጋር ማለት ነው። ከማዘር ጋር ነው ከሲስተር። እንዴ በመምጣትሽ ነው ያልተግባባችሁት? ማለት አሁን እንደዚህ ለመስራት ፈልጋለሁ። አለመግባባቱ በምንድን ነው? አለመግባባት በብር ማለት እዚህ በላክሽው ብር ነው? በላኩት ብር ማለት ነው። በላኩት ብር አለመግባባት መጣ። አላክሽም ይሄ ብቻ ነው ላክሽው አለችኝ። ግን ምልክላት እኔ በሷ አካውንት ነው። ስንት ብር ልከሻል? ቢያንስ በ200 ምናምን ሺህ ነው ያልኩት። 200 ምናምን ሺህ ብር ልከሻል። ስንት ሰጡሽ እናትሽ? 35 ሺህ ብቻ የሰጡሽ። ያልገባኝ ስትልኪው ብሩ እንዲቀመጥ ነው ወይስ እናትሽ እንዲገለገሉበት ነው ይላክሽላችሁ? ማለት እንደው እንዲቀመጥም ብዬም ሳይሆን ታስቀምጣለች የማለት አሁን አንዳንድ የጓደኛዬ እናት አለ እና አስቀምጭም ምናምን ሳትላትም ቤት ሰርተውላት እንትን ብላ ይሄው ወልዳ ቁጭ ብላለች። ደስ የሚል ኑሮ ነው እንትን ነው እንግዲህ። ጥሩ እናትም አሉ። እኔ ብዙ እናቶች አይደለም ማለት የሰለጠኑ በጭንቅላታቸው ማለት ነው። ማዘር ደግሞ በቃ ማጠፋፋት ይበል ምን አይበል እዚህ ጋር ደግሞ አስቀምጥልኝ ሳትልን እቺ ልጅ የት ማረፊያዋ ነው? እቺ ልጅ እንደዚህ የሆነ ነገር ትፈልጋለች ተብሎ እንኳን የሆነ ነገር እንኳን ባል እሷ ባታውቅ እንኳን የሆነ ነገር እስቲ ይሄ ኮንዶሚኒየም እንኳን ቢሆን ቢገዛ በዛ ሰዓት ስንት ነው? በጣም ርካሽ ነው በዛ ሰዓት ቢገዛ። እሺ የሆነ እንኳን ንግድ ከፍተው እንኳን እስከምትመጣ እንትን እንበል። ከዛ ስትመጣ እሷ ትነግድበታለች። እየነገዱ የሆነ ነገር እንኳን የሆነ እንጃ የሆነ ነገር እንኳን እንትን ቢሉ ጥሩ። ግን አላከችም ማለት አይችልም። የተባልሽው እናትሽ አይ ቲንክ እህትሽም አለች ወደ ጉዳዩ ላይ። ስለዚህ እናትሽና እህትሽ ያሉሽ
አላክሽም ነው ወይስ ተጠቅመንበታል? አንዳንዴ ስለ ይሄ $100 $50 የምትልክልኝ የምትለው እሷ እንግዲህ አሁን 10 ዓመት ሲኖር አንድ ሰው ከቤተሰቡ ጋር የሚያወራው ነገር አለ። ምንድነው የሚያወራው? የሚላከው ገንዘብ ለዚህ ጉዳይ ይዋል፣ ይሄኛው ነገ ሲላክ ደግሞ ይሄ ደግሞ ለዚህ ይሁን አይነት ዲስከሽን ይኖራል። ብዙ ጊዜ እናንተ መሀል እንደሱ አይነት ንግግሮች ነበሩ? ማዘርጋ ሰክለኪ ይሄንን ለእርሱ አድርጉ፣ እቺኛን ደግሞ ለኔ ያስቀምጡልኝ ወይም እንደዚህ ያርጉልኝ የሚል ንግግር ምንም የላችሁ? እኔ ግን ታስቀምጣች ብዬ ነበር። ግን እኔ እንደዚህ ያስቀምጥ እንደዚህ ስላት የሆነ የመገመት ምናምን ይመስለኝና አይዝም ብዬ በቃ አንቺ ማለትም ልኬልሻለሁ በስልክ ይሄው ልኬልሻለሁ ተጠቃሚ ልኬልሻለሁ ነው ማለት። ከዛ ግን በመሃል ላይ ስልክ ደውዬ እንደዚህ እኮ የሆነ ቤት ተረካሽ ወደ ክፍለ ሀገር ነው እንደዚህ በ300 ሺህ ገዛሁኝ አንዱ አለች። ኧረ እባክሽ የት እነዚህ ወደ ቡራዩ ነው ቡራዩ እዚህ ማለት ነው ቡራዩ። ከዛ እኔ ቡራዩም አስኮ ቡራዩ አላውቅም አስኮ። ከዛ እንዴ ኧረ እባክሽ እሱማ አሪፍ ነው 300 ሺህ እኮ ነው እና መግዛት የምትችይ ከሆነ እንትን መግዛት የምትችይ ከሆነ ቤተሰቦች እንተምሩ አልቺ ቢገዙልሽ እሺ ደስ ይለኛል። ከዛ ደወልኩኝ ዝም ብዬ አይ ማዘር ልጅ ማለት ዳና ይመስገን እንዴት ሰላም ነው እንዴት ነው ምናምን ዳሪኝ ጠፋሽ እኮ አዎ ትንሽ። ከዛ እሻልኩኝ ማዘር እንደዚህ ቤት እኮ እንደዚህ አለ ምናምን ስላ ከዛ አይ እኔ እኮ ወደዚህ የሚሄድ እኮ ነው ያላቀም እስቲ ለማንኛውም እስቲ እንትን ላለው አጠይቃለሁ አለች። ከዛ በቃ ዝም አለችና በቃ አሁን መሽቷል እየተኛው ነው አለች። እሺ ብዬ እንትን አልኩኝ። እህትሽ ታላቅሽ ናት ታናስሽ? ታናሽ ናት። የአንድ አባት የአንድ እናት ልጆች ናቸው? አይ በአባት እንለያያለን። በአባት ትለያያላችሁ? ከእናትሽ ጋር ነው የምንኖረው? አዎ። እሷ ይሄ ብር ሲላክ አንቺ የላክሽው በእህትሽ አካውንት አይደለም? አይደለም፣ በእናትሽ አካውንት ነው። ግን ይሄን አውጪ ስትላት ግን እሺ ትብላ ታወጣላችሁ። ደግሞ እሷ አንድ ነገር ሰዓት እሷ እንዴት በቃ ይሄን አውጪ ስትላት እሺ ብላ ታወጣለች። እህትሽ እናትሽን ብር ትጠይቃለች። ምን ትሁን ታወጣለች። አሁን በምን ደረጃ ላይ አሁን ከመጣሽ ስንት ጊዜ ሆነሽ ኢትዮጵያ? አሁን 3 ዓመት አለፈኝ። እንግዲህ 3 ዓመት አለፈኝ። አረቴ እኔ እኮ ቅርብ ጊዜ መስሎኛል የምታወሪኝ ነገር። ስለዚህ ያው ቤተሰቦችሽም ብር የለሽም የሚለውን ነገር ካሉሽ 3 ዓመት ሆነ ማለት ታዲያ እንደመጣሽ ነበር የጠየቅሻቸው? ምክንያቱም 3 ዓመት አሁን እንዴት እየኖርሽ ነው? ኦኬ ብር የለሽም ተብለሻል። 35 ሺህ ብር ነው ያለሽ ተብለሻል። ስራ ልትሰሪ ነበር የፈለግሽው? ስራ ልሰራ ነበር የፈለግሽው? ምን እየሰራሽ ነው? ያው ስራ ፈልጌ እንትን በኤጀንሲ ነው። በኤጀንሲ ገባሽ? ምን ጽዳት? ስለዚህ ጽዳት ነው እየሰራሽ ያለሽ። ስንት ይከፈልሽ? አሁን እንደውም 4000 ነው የሚከፈለው ባውን እንጂ እንደመጣው እንደውም 2000 ነበር። ገንዘቡ ምናምን ይሄ ምናምን ምንም አልመሰለኝም። መስራትን ብቻ ነው አይፈልም። ምንም አልመሰለኝም። መኖሪያም እዛው ቤተሰቦችሽ ጋር በሰላም እየኖራችሁ እና ታዲያ አሁን ይሄ በዚህ ብር ነው የምትከራየው? አይ መከራየቱ ሳይሆን ቤተሰቦችሽ በሰላም እየኖራችሁ ነው? ከቤተሰቦችሽ ምን ሰላም አለ? ሰላም የለም ሲጀመር ሰላም የለም። ሀታ እንኳን ይሄንን እንኳን እንትን የምንለው እንኳን ለብቻ ነው። ምን ይሄ ማለት እንደዚህ አስቤዛ ምናምን አስቤዛውም ራሱ አይበቃም። እሱንም ማለት ነው እሱንም ይሄ 2000 መጀመሪያ ስመጣ 2000 አልነበረ 2000 ነው የተቀጠርሽበት። እሱንም መብራት ውሃ ጨመረላታል። ውሃ ጨመረት ለኛለች ገብቷላ። ከሱም ብሶ ማለት ነው እንግዲህ ከሱም ብሶ እሺ አሁን ሳስገባልሽ እንትኑን አካውንቱን ስጪኝ አንቺ ነው አካውንቱ አልኳት።
ብሩን በዛስ ሳስቀብ ለምን እንዲ ልክልሻለሁ ስልትይ ምናምን አለች። ታውቃለች አየክ ታውቃለች ስልህ እንዴት ነው ተዋሻለች። በጣም ብዙ ነገር ተዋሸኛለች። ይዋሻል ብዙ እና አስቤዘኝ ከራሴ አይበቃ ምንድነው አንተ የምታረገው? መልካም በሀብቷ እንግዲህ በዚህ ሁኔታ ቤተሰቦች ጋር ያለውን ችግር ሰማ። እስቲ መጀመሪያ ካንቺ አፍ ልስማ ምን መሆን ምን እንዲሆንልሽ እንደምትፈልጊ ምን ፈልገሽ እኔ ጋር እንደመጣሽ ጭምር ካንቺ አፍ ልስማ። እኔ የራሴንም አስበው ስላለ ብዬ ነው። እሺ ምንድነው የምናረገው? እስቲ ምን እንዲሆን ትፈልጊያለሽ? አሁን እየሰራሽ ነው አይደል? አነሰም በዛም 4,000 ብር እየተከፈለሽ ጽዳት እየሰራሽ ነው ያለሽው። እግዚአብሔር ይመስገን ሙሉ አካል አለሽ። ቅድም እየነገርሽኝ ነበር እንግዲህ መሀል ይሄ ቤተ መንግስት አለበት ተብሎ የሚታሰብበት ቦታ ላይ ብዙ ኢትዮጵያውያኖች ሞተዋል፣ አካል ጉዳተኛ ሆነዋል እያልሽ ነበር። ከዛ ውስጥ ነው ተርፈሽ የመጣሽው። እግዚአብሔርን የምታመሰግኝበት በጣም ትልቅ ምክንያት አለሽ ብዬ አስባለሁ። ከህይወትሽ ውጪ እግዚአብሔር ምንም ሊሰጥሽ አይችልም። አሁን ብር እንደዚህ በቤተሰብ ተነጠኩኝ ምናምን ሌላ ጉዳይ ነው። ገብተሻላል? ምድራዊ ጉዳይ አይደለም። ለምሳሌ እንደዚህ ያልኩት እኮ ምክንያቱም እየላኩ አላክሽም ክዶ እሱንም ኩትቸው እኮ ሰላም ቢሰጡኝ አልቻሉም። ነው ሰላም ቢሰጡኝ የሆነ አይደለ በትንሹ በትልቁ መጨቃጨቅ በትንሹ በትልቁ መጨቃጨቅ። እዚህ ጋር ቤት የሚያጣ አለ አንድ በል ቤት የሚያጣ አለ። እሺ ይሁን ምንም አይነት ነው ይበል። አንድ ቤት የሚያጣ አጥቶ ጎዳና ላይ ተዳረሩ አንድ ቤትም ቢሆን ስንት ሰው ያድርበታል? ቢላ ቤት ምናምን ለመግዛት አይደለም እዚህ ስለገዛ ስለኖርክ አይደለም አይደል እንዴ? አንድ ቤትም ቢሆን ያው ጓደኛሽም እኮ 300 ምናምን ሺህ ብር አውጥታ ሜዳ ነው የወደቀችው። አፍተረው ያ ቤት ህገወጥ ነው ተባለ። ከቤት ኪራይ ነው የወጡት። ያንን ብላ ቁቁብ ሰብስባ ምን ብላ ብዙ ነገር አርጋ ግን ያን ይሄም ሜዳ ነው በጣም የሚያሳዝነው። ሰው እንደው ምን እንዲሆን ትፈልጊያለሽ? እስቲ ከስራ አንፃር ለምሳሌ ምን የምታስቢው ስራ አለ? ለምሳሌ ማለት ይሄ ተመስገን ችግሩንም ምኑንም አልፈ እዚሁ የመን ከጦርነት በስተቀር ምንም ነገር እዚሁ ግን ችግር እጥረት ምን ቢሆንም ተመስገን ብቻ ይሁን። ግን ቢሆን 4,000 አሁን የቤት ኪራይ አይቻልም የለም ገብቷል። ከነሱ ቦታ ደስ ይለኛል ራስን ችዬ ማለት ነው። ከቤተሰቦች ከቤተሰብ ወጥቼ ራስን ችዬ እንትን ብል ደስ ይለኛል። ግን እዚህ ጋር ደግሞ በቃ ስታስበው ሌላ ጉለት ምናምን ቢሆን ችዬው ጭቅጭቃቸው ልትንበል ግን እዚህ ጋር የምታስቀምጣቸው ቁጠባዎች በቃ ለራስ ግን ለአንድ ለራስ ቢሆንም እዚህ ጋር የሆነ የምታስቀምጣቸው ቁጠባዎች አሉ ምናምን። እዚህ ጋር ደግሞ ለነገ የምትለው አለ አንድ እንትን ሲል አሁን እዚህ ጋር ጤፍ እንትን እላለሁ ብዬ አታስገግረኝ። ገዝቶ መብላት ነው። ገዝተህ የምትበላውን በቀን አስበዋል ስንት ገንዘቡ ያልቃል። ያለ ቤት ኪራይ ነው ይስለም የቤት ኪራይ እንኳን ብታስብ እዚህ ጋር ከ5,000 በላይ ገብቷል። አሁን እዛ ለከራይ ብል ተከራዩ ብዙ የብሾች ተከራይተው ይኖሩ አሉ እየሰሩ ማለት ነው። እዚህና እዚህ አንድ አይደለም። እዛ ራሱ ገንዘቡ ራሱ በረከት አለው ይመስለኛል። እዚህ ነው ዲፈረንት። ስለዚህ የምትሰሪው ስራ በቂ አይደለም። መኖር የምትፈልጊው ህይወት አለ፣ ለሱ ህይወት በቂ አይደለም። ግን እዚህ ጋር የምሰራችሁ እኔ በቃ ቢዚ ሆኜ ሰርቼ ራሴን ለውጣ ምን መስራት ትፈልጊያለሽ? አሁን ጽዳት ነው የምትሰሪው? የቢሮ ነው የቢሮ ጽዳት ነው የምትሰሪው። ስለዚህ ምንድነው መስራት የምትፈልጊው አንቺ? ለምሳሌ የራሴ ከፍቼ ማለት እንደ ምግብ ቤት ምግቦች እንደዚህ ነክ ምግቦች ነካረን በአሁን እነሱ መሰለኝ ያው እንትን በአሁን ሰዓት እነሱ ናቸው እንትን እና ምግብ ማለት ፋስት ፉድ ነገር ፋስት ፉድ ነገር እሱን ብሰራ እና ከነሱ ጋር ወጥቼ ራሴ እንትን ደስ ይለኛል። በቃ ራሴን
ምግብ ቤት መክፈት ነው ወይስ ምግብ የመስራት ሙያ? ምግብ የመስራት ሙያ አለሽ? ሞክረሽ ታውቂያለሽ ከዚህ በፊት? አላውቅም፣ ግን ስመጣ ግን ይሄን ነበር ያሰብኩት። ይሄን አስበሽ ነበር? እሰራ ነበር። ለአረቦችም እሰራለሁ፣ የአበሻ ምግብ እንችላለሁ። በነገራችን ላይ እናንተ ጋር ያሉ ምግቦች አሁን ላይ እዚህ ታዋቂ የሆኑ ሸዋርማ ምናምን ከናንተ ይመጡ ናቸው። ቤተክርስቲያን አለ እዛ። መዘምራን ነበርኩ። እዛ ነው በቃ ሁሉም ነገር እንትን መዘምራን ነበር። ምግቦቻችሁ ደግሞ እንግዲህ አሁን ባልሽው ጦርነት ወደዚህ የመጡ ብዙ የመናውያን አሉ። እኔ በጣም ደስ የሚለኝ የመኖችን ሳስብ እንደመጡ ስደተኞች ናቸው። በጦርነት ብዙ ነገር አጥተው ነው የመጡት። ልጆቻቸውን ሚስቶቻቸውን ይዘው ወይም እናቶች ብቻቸውን ልጆች ይዘው መንገድ ላይ መኪና መብራት ሲያቆመን መኪና ላይ ይለምኑ ነበር። ከሆነ ጊዜ በኋላ ጠፉ። ማለት ሰደሊ ነው የጠፉት። ደህና ሲሆንና እና ብዙ ኖቲስ አላረኩም ነበረ። ከሆነ ጊዜ በኋላ ግን የት ሄዱ ማለት ወደ ሀገራቸው ተመለሱ ወይስ ምናምን ብዬ ሳስብ አብዛኞቹ እዚህ ሀገር ስራ ጀምረዋል። እና አብዛኞቹ ከጀመሯቸው ነገሮች መካከል ደግሞ አንዱ ምግብ ቤት። አሁን ሻዋርማ የሚባል ምግብ ከተማ ውስጥ ባሉ ወጣቶች በጣም ይወደድ ነው። አሁን እኛ እንደርጥብ ብንለው እዛ እንትን ነው፣ ይሄ መስታወት ነው። አሁን ለምሳሌ ውጪ እንደ ቺፕስ የሚሸጠው እዛ ሰላጣ እነዚህ ድቡሉ ላይ የለችም የሽምብራ እንትን ፍላሳ እሷን ይደውላሉ። እዚህ ጋር የካሮት ጥብስ አለ እንትን አለ። እሱ እንደ በኩብስ ነው አርጎ የሚሸጡት በኩብስ። አሁን እኛ በዳቦ አይደለ ኩብስ ቂጣ ነገር ነው። የነሱ ደግሞ ቂጣ እንደኛ አይደለም፣ በጣም ይጣፍጣል። እንደሱ አርገው ስለዚህ እነዚህ ምግቦች ትችያለሽ አንቺ? አዎ እችላለሁ። ምናልባት አሁን ከየመን የመጡ ቅድም እንዳልኩሽ እንደ ሸዋርማ ምናምን አይነት ምግቦች መጥተዋል። አሁን ሸዋርማ የሆነ የኢትዮጵያውያን የሆነ የምንፈልገውን ቴስት አግኝተናል ብዬ አስባለሁ። ለዛ ይመስለኛል የወደድ ነው ምግቡን የመጨረሻ በጣም ተመሳሳይ ምግቦች ኢትዮጵያ ያልመጡ ግን ቢመጡ ለኢትዮጵያውያን ቴስት ይስማማሉ የምትያቸው አዳዲስ የምግብ አይነቶች አሉ የመን የምታውቂያቸው? አው ለምሳሌ አሁን ሩዝ ዝም ብሎ ነው የሚሰራው አይደል? ካለ ምናምን አብስለው ምናምን ነው የሚሰራው ሩዝ ማለት ነው። እዛ አይበስልም፣ ግን እኔ ምግቦችን ማምጣት ይቻላል። አሁን ምግብ ቤት መክፈት የምትፈልጊው እንደዚህ አይነት አዳዲስ ምግቦችን ነው? ያልተለመዱ አይነት። ለምሳሌ አሁን ድንች እንደ በጎንፎ አሁን ድንች እንትን ትላለህ ትቀቅልና ታበስለዋለህ። ከበሰለ በኋላ እንደ ገንፎ እንትን ይላል። አሁን እዚህ ካፒታል የለም እንጂ በላው ላይ ምንድነው ወተት፣ ቅመማ ቅመሞች፣ ዘይቱን ነው። ዘይት አጨምር። የወራይ ዘይት የሚባለው እዛ ዘይቱን ነው፣ እዚህ የወራይ ዘይት የሚባለው። ከዛ እንደዚህ እንትን ትልና በላው ላይ የሚጨምር ከዛ በማንኪያ እና በጣም ብዙ አይነት ለኢትዮጵያውያን ቴስት የሚስማማ ብዙ አይነት ምግብ አለ። አንቺ ምግብ ቤት ብትከፍቺ ምናምን እንደዚህ አይነት ወጣ ያሉ ምግቦችን እንደዛ መስራት ነው የምትፈልጊው? ምናልባት አሁን የምግብ ቤት እንግዲህ ለመክፈት ከዜሮ ለሚነሳ ሰው ከባድ ነው። እሱ እኮ ነው እንጂ ሌላ እኮ አይደለም። ልሱ ነው ዋና በጣም ነው። አሁን በትንሹ የቤት ኪራይ እስከ 6 ወር ድረስ ይቀበላሉ አከራዮች። ያም ከለመዱት እንደውም ፊት ለፊት ያለ አደባባይ ቢሆን ቦታ ደግሞ ይፈልጋል። አደባባይ ቢሆን ቤት ሆኖ ወደ ውስጥ ምናምን አይባልም ዘንከረ። አሁን ደግሞ አንቺ የምትይ ምግብ ደግሞ የሆኑ ለማስለመድ ስለዚህ ለማስለመድ አሁን አዲስ ነገር ለማስለመድ ወጣቶች ናቸው በጣም ለመልመድ። ለምሳሌ ሸዋርማ ወጣቶች ናቸው በጣም ቲኔጀሮች ዩኒቨርሲቲ አካባቢ ላይ ያሉ ወጣቶች ምናምን በጣም የሚወዱት ምግብ ነው። በጣም ፌቨራይታቸው ነውና እንደዚህ አይነት ኤጅ ግሩፕም ይፈልጋል። እነሱ የሚገኙበት አካባቢ ቢሆን በቀላሉ ነገሮችን ለማስለመድ ይጠይቃል። ቢሳካና እኔ ሰዎች በተወሰነ መልኩ አግዘውሽ
የራስሽ ምግብ ቤት ብከፍቺ ደስ ይለኛል። ሰዎች እንዲያገኙሽ ስልክሽን ስክሪን ላይ እናስቀምጣለን። ከዛ ውጭ ግን አንዳንድ ጊዜ እኮ ምን አለ መሰለሽ ብሩ ያለው ሰው ምን እንደሚሰራው በትክክል የገባው ሰው ደግሞ አለ። ስለዚህ አንቺ ሙያ ያለሽ እሱ ኢንቨስት ቢያደርግ ወይም እሷ ኢንቨስት ብታደርግ አብሮ እንደዚህ አይነት እድል ቢመጣ አብሮ የመስራት ፍላጎት አለሽ? ሰዎች ቢመጡ እኔ ብር አለኝ ኢንቨስት አድርጌ አንቺ ሙያሽን ይዘሽ ገብተሽ ብለው በቅጥርም ይሁን የሚገባሽን ከፍለው ወይም ደግሞ በፐርሰንትም ይሁን አስበውልሽ ባለሽ ሙያ መሰረት አብረውሽ ለመስራት ሰዎች ቢመጡ ፍቃደኛ ነሽ አንቺ? አዎ እስከምቋቋም መልካም። እንግዲህ ሰዎች እዚህ ስክሪን ላይ ስልክ አለ ደወል አድርገው እንዲያገኙሽ በዚህ አጋጣሚ እኔም ጥሬን አስተላልፋለሁ። ያው ወጣትነት ተለፍቶ በተለይ ደግሞ በስደት ህይወት ላይ ተለፍቶ እንዲህ ያለ አይነት ነገር ገጥመው ነገሮች ሲበላሹ ማየት ትንሽ ይቆጫልና ሀገሬ መጥቼ የሆነ ነገር ሰርቼ ትንሽ ደግሞ ከፍ ብዬ እንዲህ ተብሎ እቅድ ተይዞ 10 ዓመት ብዙ ነው በእድሜ ላይ 10 ዓመት ሰው ሀገር ላይ መኖር ከዛ ደግሞ በጦርነት ውስጥ አሳልፎ ጦርነት ትራውማ አለው ራሱን የቻለ የጭንቀት አለው ይዘሽ የምትመጪው እስከ ዛሬ ድረስ እኔ ከናንተ ሀገር ከየመን የመጣች ከዚህ ቀደም ያወራኋት ልጅ ያለች በሚዲያ ሳይሆን በውስጥ አግኝታኝና ፊኛ ሲፈነዳት አሁን ጥሩ ስሜት አይሰማት። እውነት ነው ማለት ሌላ አይደለም እኮ ፊኛ ከፈነዳ ይሄ ዷ የሚል ነገር ከሰማች ፍጹም ጥሩ ስሜት አይሰማትም። ለረጅም ጊዜ ነው የምትፈዘው ማለት ፍዝዝ ብላ ነው የምትቀረው ምናምን እና ብዙ ጊዜ መንገድ ላይ የመኪና ጎማ ሲፈነዳ ምናምን ብዙ ጊዜ እንደዛ ሆና ታውቃለች። ምን ላድርግ በሚል ነበር ያገኘችኛው በሚዲያ ነው የምታገኝ። ስነ ልቦና ባለሙያዎች ጋር ነው አጋጣሚ ሆኖ የላኳት። ያው ትራውማ ነው ሌላ ነገር አይደለም፣ ትራውማ ነው። ጦርነት ትራውማ አለው። ብዙ ጊዜ መንግስታት ከተዋጉ በኋላ መልሶ ስለማልማት ብሎኬቱን ስለመገንባት ነው የሚታሰበው። ስለሱ አይምሮ ብዙ አይታሰብም እንጂ የሱ አይምሮ በጣም ነው የሚፈርሰው በዛ ጦርነት ውስጥ። አሪፍ እድል እንዲገጥምሽ እመኝልሻለሁ። ከዛ ውጪ እንግዲህ ያንቺን ሰምተናል። እናቴ እህቴ የላኩትን ገንዘብ ካዱኝ፣ በእናቴ በእህቴ ተካድኩ እያልሽና ያለሽውና ያንቺን ሰምተናል። እንደ ሚዲያ ባለሙያ እንግዲህ አንቺን የሚያውቁሽ ሰዎች ሲያዩሽ እናትሽን እህትሽን ሊያውቁ ይችላሉ ብዬ አስባለሁ። እንዴ በጣም እንጂ ብዙ ሰው ያቀኝ እናትሽ ወይም እህትሽ በዚህ ጉዳይ ላይ አሁን አንቺ ባነሳሽው ክሌም ላይ አንቺ ባነሳሽው ወቀሳ ላይ ማለት የሚፈልጉት ነገር ካለ የኛ ሚዲያ ክፍት ነው። በዚህ አጋጣሚ እኛም ደውለን ጠይቃቸዋለን። እነሱ ማለት ነው ይኸውልህ አመንክም አላመንክም ማለት ነው በፍጹም ይናገሯቸው በቄስ በቃ እንትን ያላልኩት የለም አይ በጥራሽ በቃ ስለዚህ ደከመኝ ሰለችኝ ከነሱ ግን ምንድነው ያ ሁሉ እሺ አልፎ ሰላሜን ብቻ ስጡኝ ነው ያልኩት። በቃ እኔ ከነሱ መውጣበት በቃ የሆነ ነገር ማለት እውቀት ኖሮክ ስራ ወደር ስትሆን የሆነ በቃ ደግሞ እንትን የሚያሻል እውነት አንዳንዴ ማለት ከነሱ ወጣሉ ስል የሆነ በቃ እንትን ነው። ስለዚህ እኔ ከነሱ ጋር ምንም ነገር እንትን አልፈልግም። ዘሴ የሚሆነ ነገር አልፈልግም። በቃ ብዙ አስቀይመውኛል። በስድብ ብትል ሞራሪ ነክተዋል። እዛኮ እኔ እሺ ወደዚህ ሊመጡ የፈለጉት ልጅም ወልደም አሉ የወለዱም አሉ ያጡ ያነሱ ወደዚህ ለመምጣት እጃቸው የሌላቸው እግዚአብሔር ነው ማለት በጣም ነው የሚያሳዝነው። እስካሁን ያልወጡ አሉ። አበሻ በጣም ነው የሚያሳዝነው እዛ እና እንደው ኖሮ በነፃ እንደው የሆነ ነገር በታገጃቸው በቃ እንደዛ ነው እንጂ እግዚአብሔር አበሻ እኮ እዛ ደግ ነው ተስማምቶ የሚኖር ነው። አንድ እንትን ያለ የለም። እዚህ ግን መተክ ሌላ ነው። እኔ እግዚአብሔርን ነው ማለት እዛ መዘምራን ሆኛል ሀገሬን እወዳለሁ ሃይማኖት በቃ ያ ጁማ መጥቶ አርብ መጥቶ ቶሎ ቤተክርስቲያን ታጠብቃለህ አገርም ትወዳለህ። ይሄ መጨረሻ ወረ ይሄ ምናምን ትወይ
ይሄ ደግነት ምናምን በቃ ይሄ ኤቭሪዴይ ነው ማለት። ስለዚህ ያ ነገር ለኔ ጥሩ ነገር የተማርኩት ከይመል እዚህ ምንም መልካም በጉዳዩ ላይ መናገር የሚፈልግ አካል ካለ ቅድም እንዳልኩሽ እናትሽ እዚህ ጋር ስልክ ቁጥር አለ፣ የሚዲያችን ስልክ ቁጥር ነው፣ ደውሎ ማግኘት ይችላሉ። ሀሳብ ካላቸው ልናዳምጣቸው ፈቃደኞች እኛ ሚዲያ ስለሆነ የሁሉንም ሀሳብ ማዳመጥ ስላለብን የአንድ ወገን ብቻ ተሰምቶም መፈረድ ስለሌለበት ደስ ይለኛል። ሰውም ደግሞ እኛም እናናግራቸዋለን ደውለን። በነገራችን ላይ ስልካቸውን እንቀበላለን ካንቺ የእናትሽን ስልክ በዋናነት ብሩ የተላከው ለእናትሽ ስለሆነ እንግዲህ እህትሽ በወንጀል ቋንቋ ተባባሪ ነው የምትባለው እንጂ ቀጥታ እሷ ጋር ግንኙነት አላረግሽም። በብሩ ጉዳይ ቀጥታ ግንኙነት ያላቸው ካንቺ ጋር እናትሽ ናቸው። ስለዚህ እናትሽን በክብር ደውለን የሚሉት ነገር ካለ ምንድነው እንደዚህ አይነት ሐሳብ መጥቷል ብለን እኔ ያናግራቸዋለሁ። ምላሽ ካላቸው ይዤ እቀርባለሁ ሚዲያው ላይ። ምላሽ ካልሰጡኝ ደግሞ እንግዲህ ያንቺን ሐሳብ ብቻ ወደ ህዝብ እናደርሳለን ማለት ነው። ዛሬ ስለመጣሽ እዚህ ድረስ በጣም ደስ ብሎኛል። አሪፍ ነገር እንደሚገጥምሽ እግዚአብሔር ካንቺ ጋር እንደሚሆን አምናለሁ። ምናልባት በቀጣይ ምግብ ቤትሽ ውስጥ ኢንተርቪው ለማድረግ ያብቃል። አብሽ ለዛ ያብቃን። እንግዲህ እስቲ ማስተላለፍ የምትፈልጊው መልእክት ካለ እንግዲህ በስተመጨረሻ እዚህ ድረስ መጥቼ ስላስተናግዳችሁኝ በጣም ነው የማመሰግነው። ግን ፕሮግራማችሁ በጣም አዳምጣለሁ፣ በጣም ነው የማዳምጠው ከሁሉም ፕሮግራም ማለት ነው። እና በጣም ደስ ይላል ይሄ ሚዲያ ማለት ነው። ሰው እንዲናገር ደግሞ የበለጠ ደግሞ ይሄ ሚዲያ ሰው እንዲናገር ገበናው ስንት ደግሞ ያልተናገረ አለ፣ ስንት ደግሞ በሆዱ አምቆ ችግር ውስጥ ያለ በተለይ ከአረብ ሀገር የመጣ እና ይህንን አምቃችሁ ይህን በፊት ለፊት አውጣታችሁ ሲተናገራችሁ እኔ በጣም ነው የማዳምጠው። ኮመንትም እሰጣለሁ። አንዳንዴ ያንተ ስልክ ነው ያለኝ ኮመንት እሰጣለሁ እና በጣም ማለክስበት አለ። አንዳንዴ የሆነች እንትን ብላ ብዙ በተለይ ሩብሮ አዳምጣለሁ እና በጣም ይህን ስላደረጋችሁ ራሱ በጣም ትመሰገኑ ይገባል። የምር በጣም ደስ ይላል። እኛም በጣም እናመሰግናለን። በነገራችን ላይ በጣም የማመሰግንሽ እኔ እየሰራው ነው አነሰም በዛም ይሄን ከሰው መፈልግ ሰው አይደለሁም። ተሳክቶልኝ ከነሱ ከቤተሰቤ ወጥቼ ራሴን ችዬ የምኖርበት ነገር ቢመቻችልኝ፣ ህልሜ የሆነውን የምግብ ቤት ስራ መሰራበት ነገር ቢመቻችልኝ ደስ ይለኛል። ግን በዋናነት ዛሬም አረብ ሀገር ላይ ገንዘብ ለቤተሰብም ይሁን ለፍቅረኛም ይሁን ለትዳር አጋርም ይሁን እየላኩ ያሉ ሰዎች አሉና ዛሬም የለፉበትን ገንዘብ ሲልኩ ጥንቃቄ ማድረግ አለባቸው። ሰዎች ከኔ ይማሩ ብለሽ ነው እዚህ ድረስ የመጣሽውና በጣም ነው የማመሰግንሽ። እንግዲህ የሰው ልጅ መገለጫው ይሄ ከኔ ካሳለፍኩበት ህይወት ተማሩ ብሎ እንደዚህ ራሱን አደባባይ አውጥቶ የሚያስተምር ሰው በጣም ትልቅነት ነው። አንደኛ፣ ሁለተኛ የሰው ልጅ በሁለት ነገር ይማራል። አባቶች ሰዎች አንድም ሀ ብሎ አንድም ዋ ብሎ ይማራሉ። ሀ ብሎ ከፊደል ዋ ብሎ ደግሞ ከሰው ይማራሉ እና ሰዎች በኔ ዋ ብሎ ይማሩ ብለሽ መተሻልና በጣም አመሰግናለሁ። በሀብቷ በቀጣይ ቅድም እንዳልኩት ምኞቴ ነው ትልቅ ደረጃ ላይ ደርሰሽ በምግብ ቤትሽ ቢዝነስሽን ለማስተዋወቅ ጭምር እንገናኛለን ብዬ አስባለሁ። በቻልሽው እንግዲህ እዚህ ሚዲያ ላይ ያዩሽ ሰዎች ሊደውሉልሽ ይችላሉ። አንቺም በሌላ በቻልሽው መንገድ በሙሉ ተጣጥረሽ ህይወትሽን ታስተካክያለሽ ብዬ አስባለሁ። መውደቅ መነሳት በህይወት ውስጥ ያለ ነው። ገንዘብ ማግኘት ማጣት ያለ ነው። በባህሪው ገንዘብ የሚመጣም የሚሄድም ነገር ስለሆነ ማለት ነው፣ የሚገኝ የሚታጣ ነውና ብዙ ከጠፋው ገንዘብ ጋር ራስሽን ሳታጠፊ ወደ ህይወትሽ እንድትመለሽ ነው ማገዝሽ። ኤኒ ነገር ካለ በየትኛውም ጊዜ ልታገኝ ትችያለሽ። በጣም አመሰግናለሁ። ህልሟ እንድታሳካ ከጎኗ እንድትሆኑ በአክብሮት ነው የምንጠይቃችሁ። እስከዚህ ባለፈ እንግዲህ በዚህ ጉዳይ ላይ ስማችሁ የተነሳ እናትና እህት የባህብቷ እናትና እህት ካላችሁ
በዚህ የሚዲያችን ስልክ ቁጥር በመደወል ልታገኙንና ሐሳባችሁን ልታጋሩ ትችላላችሁ። እኛም ደወል አድርገን ደግሞ የሚሉት ነገር ካለ እንጠይቃለን። በዚህ ጉዳይ ላይ ተጨማሪ መረጃዎች ካሉ መልሰን ወደ ሚዲያ የምናመጣ ነው የሚሆነው። አብሮነታችሁን ከኛ ጋር ስላደረጋችሁ እጅግ አድርገን ነው የምናመሰግነው። በሚዲያ ላይ የሚቀርብ ታሪክ አለን የምትሉ በሙሉ በእነዚህ የስልክ አማራጮች ደውላችሁ ከዝግጅት ክፍል ባልደረቦቻችን ጋር ልትገናኙ ትችላላችሁ። አይቤክስ ሚዲያን ሰብስክራይብ አድርጉ። አብራችሁን ሁኑ። ሚልኪያስ ጌታቸው ፕሮግራሙን እየመራው ከእናንተ ጋር ቆይቻ አድርጌ ነበረ። በያላችሁበት የዓለም ጫፍ ሰላማችሁ ብዝት ይበል።